ስመጥር ካደረጉትና ዝናን ካጎናጸፉት መጽሐፍቱ መካከል ኑዛዜ በተሰኘው መጽሐፉ በእጅጉ ይታወቃል። ማርቲን ሉተር የተባለው የቤተ ክርስቲያን አባት ስለዚህ መጽሐፍ ሲናገር ከመጽሐፍ ቅዱስ ቀጥሎ የሚተካከለው የሌለ በማለት መስክሮለታል። ይህ ሰው 200 የሚሆኑ መጽሐፍትን ጽፏል። ይህን አስመልክቶ አንድ የታሪክ ሰው ሲናገር የጽሑፍ ችሎታውን ለማስመስከር ሳይሆን በልቡ ሞልቶ የተትረፈረፈውን የክርስቶስን ፍቅር ነው በወረቀት ያሰፈረልን ሲል ዘክሮታል። ለመሆኑ ይህ ስሉጥ የነገረ መለኮት መምህር ታላቅ ሰባኪና ስመጥር ጳጳስ ማን ነው? የሕይወት ታሪኩና ገድሉስ ምንድን ነው? እስከ ዝግጅታችን ፍጻሜ ድረስ ይከተሉን። ስመጥር ካደረጉትና ዝናን ካጎናጸፉት መጽሐፍቱ መካከል ኑዛዜ የተሰኘውን ጥራት ሳይጠቅስ የሚያልፍ ጸሐፊ አለ ለማለት ያስቸግራል። ጌታ ሆይ ለራስህ ስትል ስለፈጠርከን ልባችን በአንተ ላይ እስኪያርፍ ድረስ የትም ይባክናል የተሰኘውና ተደጋግሞ የሚነሳው ኃይለ ቃልም ከዚሁ መጽሐፍ ነው ተመዞ የወጣው። በተጽኦ ስሙ ላይ ቅዱስ የተሰኘው ቃል የተቀጸለለት ይህ ታዋቂ የቤተ ክርስቲያን አባት በሰሜን አፍሪካ በምትገኘው ታጋስኪ በተሰኘችው ስፍራ በ354 ዓመተ ምህረት ተወልዶ የዚህን ዓለም አየር መማግ ጀመረ። ወላጅ እናቱ የቤተ ክርስቲያንን ገጽ ካስጌጡ ልበ መልካም እንስቶች አንዷ ስትሆን በጎውን የምትመኝለት ልጇ በክርስቶስ መንገድ ላይ ይጓዝላት ዘንድም በጽኑ ተጋድላለች። ይሁንና ራሱን ለራሱ ካስገዛበት ጊዜ አንስቶ ከወላጅናቱ ፍቃድ እየራቀ መሄድ ጀመረ። ባጭሩ የልቡን መሻት ተከትሎ ለስጋው ፍትወት አደረ። የጨዋታ ስፍራዎችንም አዘወተረ። ዕድሜው ዘለግ እንዳለ የወቅቱ ደራሲያንን ሥራ ይፈትሽ፣ በእነርሱም አእምሮውን ያጎለምስ ገባ። አንደበቱንም አሰላ፣ አተባ። አካሄዱን ተግ ብሎ ያስተዋለው አባትም ዕድሜው 17 ላይ ሲደርስ በዘመኑ ዝነኛ ወደ ነበረው የካርታጎ ተቋም ሕግ ያጠና ዘንድ ሰደደው። የመንግሥት ባለሥልጣን የነበረው አባቱ ብዙም ሳይቆይ ያረፈ። እንዲያም ሆኖ ትምህርቱ ላይ እንከን አልተፈጠረበትም። የቅርብ ዘመዱ የሆነ አንድ አስተዋይ ከእውቀቱ እንዳይስተጓጎል የሚቻለውን ሁሉ አደረገ። ልጁም አደገ፣ በእውቀቱም በረታ፣ በንግግርም ትንታግ ሆነ። በዚህ መስመር መግፋት ግን አልተቻለውም። ከአጓጉል ጓደኞች ጋር ገጠመና ልቡ ወደ በደል አዘነበለ። በ18 ዓመቱም ከአንዲት ልጅ እግር ጋር ያለ ጋብቻ መኖር ጀመረ። ልጅም ወለደችለት። ይሁነኝ ያለው መንገድ እንዳሰበው የልብ ደስታን አላመጣለትም። መንፈሱ ታወከ። የነፍሱን ማዕበል ለማስከንም እውነትን ፍለጋ የተሰኘውን ሐረግ አንግቦ ወደ ዕውቀት ጥሻ ወረደ። ለተለያዩ ትምህርቶችም ራሱን ክፍት አደረገ። የዘመኑን ፍልስፍናዎች መረመረ። እንደሚባለው ሆርቴንሲዮስ የተባለው የሲሲሮ ድርሰት ይበልጥ እውነት እንዲፈልግ መሻትን ለኮሰበት። እርሱም ቢሆን ጥበብን የመሻት ጥልቅ ናፍቆት አሳደረብኝ ሲል ስለዚህ መጽሐፍ መስክሯል። በዚህ የብትለት ጉዞው ዕውቀቱን እያሰፋ ቢሄድም መንፈሱን ግን ሊያሰክን አልተቻለውም። እናም ፊቱን ወደ መጽሐፍ ቅዱስ መልሶ በፍልስፍና መነጽር ይፈትሸው ጀመር። እንደ እርሱ አባባል የጠለቀና የረቀቀ ምስጢር አጣበት። እርግጥ በንባብ ሂደቱ የኃጢአቱን ጥልቀት በሚገባ ቢገነዘብም እምነቱን ሊያተጋ የሚችል ኃይል ግን ከውስጡ ፈንቅሎ ሊወጣ አልቻለም። ይልቁንም የማይጠቅም መጽሐፍ ሲል ወደ ጎን ገፋው። ፍለጋውን በማግዘፍ ወደ ማኒ እምነት ተሳበ። ውሳኔውም የእናቱን ልብ ክፉኛ ሰበረ። በምክርም በልመናም ልታለዝበው ሞከረች። በጸሎት ተጋችለት። ሐሳቡን ግን ልታስቀይረው አልተሻላትም። ከምድረ ፋርስ የበቀለው የማኒ እምነት በሌሎች ሃይማኖቶች መስረግ እንጂ ራሱን ችሎ የመሄድ ውቅር ስለሌለው ወደ መካከለኛው ምስራቅ፣ ወደ ሰሜን አፍሪካና ወደ አውሮፓ ለመገስገስ ጊዜ አልፈጀበትም። በዚህ ሂደት ነበር ወደ ካርታጎ የመጣው። የሥጋውን ፈተና መቋቋም ያቃተው ባለታሪካችን አውገስጢኖስ
በዚህ ረገድ ያለውን ድካም ለመግራት ማኒን እንደተገነ ታሪክ ያወሳል። በገባበት ቅስበትም ለአዲሱ አስተሳሰብ ሰዎች እጃቸውን እንዲሰጡ ብርቱ ጥረት አድርጓል። ይሁንና ሁሌም በሥጋው መሻት ተሸናፊ እንጂ ማኒ ወዳስቀመጠው የብጽዕና ደረጃ ለመሸጋገር ባለመቻሉ በማኒ ላይ ያለው ተስፋ ወደቀ። ዋጋ ቢስ ሲልም እምነቱን እንደተቸ ጸሐፍት ይነግሩናል። የማኒ እምነት አቀንቃኝ የሆኑ ወዳጆቹ ርዕሰ መምህራቸው ፋውስተስ ጠለቅ ያለ ዕውቀት ሊያመላክተው እንደሚችል በመግለጥ ይታገሰው ዘንድ መከሩት። ፋውስተስም ባገኘ ጊዜ ግን በንግግር ችሎታውና በአቀራረቡ የተመሰጠ ቢሆንም ነፍሱን የሚያላውስ አላባ እንዳላገኘበት ግን ተናግሯል። ገጽታው የተዋበ ዋንጫን አሳየኝ፣ በውስጡ ግን ጥም የሚቆርጥ መጠጥ አላገኘውበትም በማለት ነበር የፋውስተስን ትንታኔ የተቸው። በወዳጆቹ ምክር ድምፁን አጥፍቶ ወደ ሮም አቀና። የመሄዱ ዜና እንደተሰማ የእናቱ ሐዘን ናረ። ሁኔታው ስላስጨነቃት ወደ ጳጳሱ በመሄድ የልቧን ሸክም አዋየችው። አሳቡ ግትር በመሆኑ ምን ማድረግ ይቻላል በማለት አስተዛዘናት። የተሻለውን እንዲያደርግ አልቅሳ ተማጠነችው። አይዞሽ፣ ይህን ያህል እንባ ያፈሰስሽለት ልጅ አይጠፋም ሲል አጽናናት። ሮም በቆየበት የ1 ዓመት ጊዜ ውስጥ ሕሊናውን ሊያረጋጋ የቻለን እውነት አላገኘም። ከዚህ የተነሳ ወደ ሚላኖ ወርዶ በአንድ ከፍተኛ የትምህርት ተቋም ውስጥ የንግግር ስልት መምህር ሆኖ ተቀጠረ። በዚያም ቢሆን የሕሊናው ትግል እያሻቀበ እንጂ እየከሰመ አልመጣም። ይበልጥ ያንገላታው ገባ። ሚላኖ በቆየበት ጊዜ ወደ ታዋቂው ጳጳስ ሰበካ እያመራ መልእክቱን መስማት ጀመረ። የአምብሮሲዮስ አንደበትና ሞገሱ ቀልቡን ገዛው። እያደረም ነፍሱ በወንጌል ብርሃን ትላወስ ገባች። በኋለኛ ዘመኑ ባሳተመውና ዝናም ባተረፈለት ኑዛዜ በተሰኘው መጽሐፉ ስለ አምብሮሲዮስ ሲያወሳ በመጽሐፍ ቅዱስ ውስጥ ያጣሁትን እውነት ይገልጥልኛል የሚል እምነት ባይኖረኝም በማንነቱና በንግግር ችሎታው ግን ደጋግሜ ጎብኝቼዋለሁ። የአነጋገሩ ጥበብ እየሳበኝ መጣ። ይሆነኛል ብዬ ግን ለፍሬ ሐሳቡ ትኩረት አልሰጠሁትም። ይሁን እንጂ ከአነጋገር ምትሃቱ ጋር አንዳንድ ቁም ነገሮች እያፈተለኩ መንፈሴን ይነኩ ጀመር። ከዚያም ጥበቡንና ፍሬ ሐሳቡን መነጠል አቃተኝ ሲል ጽፏል። የብርሃን ጮራ ልቡ ላይ ቢፈነጥቅም አጠቃላይ የሆነው የወንጌል እውነት ግን አላዛልቀው አለ። የዘመኑን ፍልስፍና አብጠርጥሮ የተረዳው ሕሊናው የወንጌልን እውነት ለመገንዘብ ዳገት ሆነበት። በዚህ ፍዘት ውስጥ እያለ ዳግመኛ መጽሐፍ ቅዱስን ለመፈተሽ ልቡን ሰጠ። በንባብ መስመር ላይ በገባበት ሰዓት ተናጠበና በአውሮፓ ይላወስ በጀመረው በአዲሱ የአፍላጦን ፍልስፍና ተማረከ። በዚያም ቢሆን ያገኝ ዘንድ የተጋለትን የመንፈስ ዕረፍት አጣ። እንደገና መለስ ብሎ የአዲስ ኪዳን ምንባባትን በተለይ የጳውሎስን መልእክታት ያገላብጥ ገባ። በዚህ ፍለጋው የክርስቶስ ቤዛነት እየፈካለት የኃጢአቱ ግዝፈት እየታወቀው ማንነቱንም እየተረዳ መጣ። እንዲያም ሆኖ እንኳ ልቡን ለክርስቶስ ማስገዛት አልተቻለውም። ትካዜና ቁዘማ ሰቅዞ ያዘው። ከአንድ ዕለት ከወዳጁ አልፒዮስ ጋር ይህንኑ ስቃዩን እያወጋ ሳለ ፓንታኒዮስ የተሰኘው ክርስቲያን መኮንን በግብፅ ካሉ ጓደኞቹ ሁለቱ ይህንን ምድር ንቀው ምናኔ መግባታቸውን አጫወተው። ወሬው ልቡንም መንፈሱንም ክፉኛ ረበሸው። ፊቱን ወደ አልፒዮስ መልሶ እኒህ ተራ ሰዎች ወደ እግዚአብሔር መንግሥት ለመግባት ሲተጉ ዕውቀት ዘልቆናል የምንል እኛ እንዲህ ተርመጥምጠን እንቅር በማለት በወደቀ መንፈስ ጠየቀውና ፈጥኖ መንገድ ገባ። እልፍ እንዳለ ሁከቱ አየለበት። የእምባው ከረጢት ተነደለ። እስከ መቼ አትታደገኝም ሲል በሰቆቃ ጮኸ። የውስጡ ገሞራ ፈንቅሎ ከመሬት ደፋው። በዚያ ስቃይ ውስጥ እያለ አንሳና አንብብ፣ አንሳና አንብብ የሚል ድምፅ ጆሮው ገባ። ገሸሽ ያደረገውን አዲስ ኪዳን አንስቶ ከፈተው።
ተቀበዝባዥ ዓይኖቹ ሮሜ ምዕራፍ 13 ቁጥር 14 ላይ አረፉ። ይልቁንም ጌታ ኢየሱስ ክርስቶስን ልበሱ፣ ምኞቱንም ይፈጽም ዘንድ ለሥጋ በሐሳባችሁ አታመቻቹለት። እንደ ቀድሞ መሆን አልቻለም። ጥርጣሬው ተገፈፈ፣ ጭንቀቱ ተወገደ። የኃጢአት ይቅርታ ማግኘቱን አመነ። ልቡም ክርስቶስን ለማገልገል ቆረጠ። በ386 ዓመተ ምህረት ወደ ክርስቶስ ተጠጋ። በ33 ዓመቱ እጁን ሰጠ። በዓመቱ በሚላኖ ጳጳስ አምብሮሲዮስ እጅ ጥምቀተ ውሃ ወሰደ። የብዙ ዘመን እንባዋ ውጤት የሆነው የልጇ ወደ ልቡ መመለስ እናት ሞኒካን በሐሴት አጥለቀለቃት። የሕይወት ለውጡን አስመልክቶ ዘግይቼ አፈቀርኩ፣ በውስጤ ሳለህም አንተም በውጪ በመፈለግ ባተልኩ እንዳለ ይነገርለታል። ታሪክ እንደሚያወሳው የእናቱ እንባ፣ የአምብሮሲዮስ ስብከቶች፣ ይልቁንም የቅዱስ ጳውሎስ መልእክታት ለሕይወት ለውጡ አብይ የሆነን ሚና ተጫውተዋል። ከሚላኖ ወደ አፍሪካ አመራ። ኦስቲያ ወደብ እንደደረሰ ወላጅ እናቱን ሕመም መታት። ይሄኔ ወደ ደረቱ አስጠግተው እስከ ዛሬ በሕይወት ለመኖር እመኝ የነበረው ያንተን የሕይወት ለውጥ ለማየት እንደነበረ ታውቃለ። ከእንግዲህ ወዲህ በዚህች ምድር ላይ ሌላ ለማየት ምናፍቀው ምን አለ ስትል የውስጧን አጫውተዋለች። በአምስተኛው ቀን በ56 ዓመቷ አረፈች። ለአውገስጢኖስ መራር እውነትን መጠጣት ሆነበት። ብርቱ ሐዘን ዘለቀው። በዚህ ሁኔታ የማያውቁት ወዳጆቹም ለዘብ እንዲል በመከሩት ጊዜ ዘመኗን በሙሉ ስታነባልኝ ለኖረችው እናቴ ጥቂት እንባ ባፈስላት ኃጢአት አሰኝቶ ማንም አይሳለቅብኝ እንዳለ ይወሳል። ወደ አፍሪካ በተመለሰ በአምስተኛው ዓመት ማዕረገ ክህነት ተሰጠው። የአባቱን ንብረት ሸጦ ለድሆች በተነ። ከዓለማዊ ጉዳይ ራቀ። ጊዜውን መንፈሳዊ መጻሕፍትን በመመርመር ያሳልፍ ጀመረ። በጸሎትም ተጠመደ። በሂጶ በገደመው ገዳምም አያሌ አገልጋዮችን እያስተማረ ለሰሜን አፍሪካ አብያተ ክርስቲያናት ያበረክት ጀመር። ሕዝቡ የሂጶ ካህን ሆኖ ያገለግላቸው ዘንድ ተማጠኑት። ብቁ እንዳይደለ በመግለጽ ምርጫቸውን ተቃወመ። ዘግይቶ ግን ምናልባት ሐሳቡ ከእግዚአብሔር ዘንድ መጥቶ ቢሆንስ የሚል መንፈስ ስላደረበት ጥያቄውን ተቀበለ። 4 ዓመት በክህነት ካገለገላቸው በኋላ የካርታጎ ጳጳስ የሂጶ ጳጳስ ረዳት ይሆን ዘንድ ሾመው። የሂጶ ጳጳስ እንዳረፈም የጵጵስናውን ሙሉ ሥልጣን ጠቅልሎ እንዲይዝ ተደረገ። በዚህ መልክ የጵጵስና ተግባሩን በብቃት ማከናወኑን ተያያዘው። በየዕለቱ የወንጌል ስብከትን ያቀርባል፣ ችግረኞችን ይረዳል፣ ዕርቅ ያወርዳል። በታላላቅ ጉባኤያት ላይ በመገኘት አከራካሪ ለሆኑ አርዕስት የመፍትሔ ሐሳቦችን ያቀርባል። የዐቃቤ እምነት ተግባሩንም ይወጣል። በተለይ ፔላጊዮስን፣ ማኒንና ዶናቱስን ክፉኛ ተፋልሟል። ተቅበዝባዥ ነፍሱ በክርስቶስ ፍቅር ከመማረኮ አስቀድሞ ሕይወቱን ያናተበውን የማኒን እምነት እየነቀሰ ጉድለቱን አመላክቷል። ሰዎችን በትምህርትና በወዳጅነት መንፈስ እንጂ በማስፈራራትና በቅጣት ወደ አምላክ መንግሥት ማፍለስ አይቻልም ሲልም ዶናቱስን ተችቷል። ኃጢአት አልባ ሕይወትን በመኖር ድነት ማግኘት ይቻላል ባዩን ፕላጊዮስንም ተፋልሟል። አብዛኞቹ ጸሐፍት እንደሚስማሙበት ከምዕራብ ቤተ ክርስቲያን አባል መካከል እንደ አውገስጢኖስ ሐሳቡን በጽሑፍ ያሰፈረ አባት አልታየም። እንደሚባለው ከሆነም 200 የሚሆኑ መጻሕፍትን ጽፏል። ይህን አስመልክቶ አንድ የታሪክ ሰው ሲናገር አውገስጢኖስ የጽሑፍ ችሎታውን ለማስመስከር ሳይሆን በልቡ ሞልቶ የተትረፈረፈውን የክርስቶስን ፍቅር ነው በወረቀት ያሰፈረልን ሲል ዘክሮታል። በተለይ በምድራዊና በሰማያዊ መንግሥት መካከል ያለውን ልዩነት በሰፊው የገለጠበትና ኋላም የሮም ሊቃነ ጳጳሳት የቤተ ክርስቲያኒቱን ሥልጣን ለማግዘፍ እንደ ፍኖተ ካርታ የተጠቀሙበት የእግዚአብሔር መዲና የተባለው መጽሐፉ ተደጋግሞ የሚነሳ ቢሆንም ኑዛዜ የተሰኘው መጽሐፉ ግን እስካለንበት ዘመን በያዘው ፍሬ ሐሳብ ተወዳጅነቱን ያጣ አይደለም።
ማርቲን ሉተር የተባለው የቤተ ክርስቲያን አባት ስለዚህ መጽሐፍ ሲናገር ከመጽሐፍ ቅዱስ ቀጥሎ የሚተካከለው የሌለ በማለት መስክሮለታል። የቅዱስ አውገስጢኖስን ሕይወት የዘገበ አንድ መጽሐፍ እንዳስተዋለው ምስራቃውያን አበው በነገረ ክርስቶስ ላይ ሲራቀቁ፣ አውገስጢኖስ ግን የኃጢአት ባሕሪን፣ የእግዚአብሔርን ጸጋና የድነት መንገድን ብሎም በእነዚህ ርዕሳት ዙሪያ የቤተ ክርስቲያን ሚና ምን ሊሆን እንዲገባ ያሰላስል እንደነበረ ተናግሯል። በእርግጥ በዘመኑ ተነስተው የነበሩና ጸጋን ያክፋፉ አስተምህሮች የአውገስጢኖስን ትኩረት ወደዚያ መስመር ሳያነቁት እንዳልቀረ በርካቶች ይስማማሉ። ከዚሁ ጋር የታሪክ ጸሐፍት እንዳሉን ከቤተ ክርስቲያን አዳሾች አንዱ የሆነው ሉተር ድነትን በተመለከተ የአውገስጢኖስን ትምህርት በሚገባ ተጠቅሞበታል። በመጨረሻም ለ38 ዓመታት ያለመታከት ሰሜን አፍሪካን የክርስትና ማዕከል በማድረግ ከምዕራባውያን ጋር ያጋመዳት ስሉጥ የነገረ መለኮት መምህር፣ ታላቅ ሰባኪና ስመጥር ጳጳስ፣ ደግሞም በርካታ ጸሐፍት የመሰከሩለት ጥልቅ አሳቢና ደራሲ ቅዱስ አውገስጢኖስ በ450 ዓመተ ምህረት አረፈ። አፍሪካም ታላቅ አባት አጣች። ጨርሻለሁ። ፍቅረ ኢየሱስ ሁንዴሳ እንደጻፉት በቸር ያሰንብተን።